ብሩኬ እኮ ይሄን ስለፈራ ነው አስቀድሞ ለእናቱ ሰርፕራይዝ ሳያደርግ ለሃይሚ ሰርፕራይዝ ያደረጋት። በመጀመሪያ እንግዲህ የሃይሚ ቤት ነው የቀደመው። ቤቱ እኩል ቢሰራም ሰርፕራይዝ የሆነችው ግን ሃይሚ ነች በመጀመሪያ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ልበቀና የሆናችሁ ሰዎች ላይክ አድርጉኝ። እኔ አላቅም ለምን ላይክ እንደማታደርጉኝ ግን አላቅም። የምሬን ነው ማለት ላይክ ብታደርጉኝ እናንተ ምንም የምትጎዱት ነገር የለምና እና እንግዲህ ያው ብሩኬ ለሁለቱም ለሚወዳቸው ሰዎች ሰርፕራይዝ አድርጓል። አንድም ለእናቱ አንዱም ደግሞ ለሃይሚ ነው። በመጀመሪያ ደረጃ ማለት ነው አሁን ሃይሚ እንኳን ሁለት ቤት አይደለም አንድ ቤት ሲሰራ የማታውቅበት ምንም አይነት ምክንያት የለም። በደንብ ነው የምታውቀው፣ በደንብ። ይሄ እኮ የሚሰራው ቡታጅራ ውጭ አይደለም፣ ቡታጅራ ውስጥ ነው። እንደው ብሩኬ እንኳን ደብቆ ቢሰራ ራሱ ማለት ነው ሃይሚ የማያሳያት ሰው የለም። ይሄ የብሩኬ ቤት ነው፣ ቤት እየተሰራ ነው ተብላ ያሳይዋታል። ገብቷችኋል? ስለዚህ ስለ ሁለቱም ቤት ሃይሚ ታውቃለች። በመጀመሪያ ሲሰራ ታውቃለች። ከስር ከመሰረቱ በደንብ ነው የምታውቀውና አንዳንድ ሰዎች ደግሞ ስራ ነው እየሰሩ ያሉት ትላላችሁ። ግን በዛው ልክ ስራ እንደሆነ ከተረዳችሁ እነዚህ ልጆች እንደ ድራማ አድርገው ስራ እየሰሩ ከሆነ ለምን አያድጉም? ለምን አተዋቸውም? ታዲያ ለምንድን ነው እያንዳንዳቸው ላይ ስም የምታወጡ? ስራ መሆኑ ከታወቀ በቃ ስራቸውን ይስሩ እያላችሁ እንደ ቪዲዮ አስተያየት እየሰጣችሁ ክፉ ነገር ሳትናገሩ በመካከላቸው የሚያቃቅር ነገር ሳታስቀምጡ ሀሳብ አስተያየት እየሰጣችሁ መስራት አትችሉ? ስራ ነው ድራማ ነው ይባላል። ነገር ግን እንደ ድራማው አይደለም እኮ እናንተ የምትናገሩት። ጥርግርግ አድርጋችሁ በቃ የባጡን አውርዳችሁ ነው የምትሳደቡትም የምትናገሩት ማለት ነው። እና ብሩኬ እንግዲህ አስቀድሞ ለሃይሚ የሰጣት የሚባለውን ስለሚያውቅ ነው። አይ ሆኖም አልቀረለትም። እንግዲህ የእናቱን ቤት አሳድሶ ነው የሰጣት። ቤቱ አንድ ነው ሁለት አይደለም እየተባለ ነው ያለው ማለት ነው። በመጀመሪያ ደረጃ ቤቱ ሁለት ነው። ምክንያቱም የእሙሽ ቤት ያለቀ ነው፣ በጣም ትንሽ ነው የሚቀረው። የሃይሚ ደግሞ ገና ነው። የእሙሽ ቤት እንዴት ነው? መስታወት ብቻ ነው መገጠም የሚቀረው። ያ ማለት ሁሉም ነገር አልቋል። ይሄ የሆነበት ደግሞ በቃ የሰውን ነገር አልቻለም ብሩኬ። ሁሉንም በአንድ ላይ ሰርቶ ሰርፕራይዝ ለማድረግ ፈልጎ ነበር፣ ግን አልቻለም ማለት ነው። በቃ ብዙ ነገሮች እየተበላሹ ስለሆነ ባጭሩ አስቀረውና ለሃይሚም ለሙሽም ሰርፕራይዝ አድርጓቸዋልና የሃይሚ ቤት ገና ነው አላለቀም። የሙሽ ደግሞ አልቋል ኦልሬዲ። መስታወት መገጠም ብቻ ነው የሚቀረው ማለት ነው። እና ቤቱ አንድ ነው። እንዴት ነው የሰው ልጅ በአንድ ቀን ያንን አሁን ለምሳሌ ለሃይሚ ያሳያት ቤት እና ለሙሻ ያሳያት ቤት በጣም ነው የሚለያየው። በአንድ ቀን እንዴት ነው ያንን ነገር አስተካክሎ የሃይሚን ቤት የሙሻ አድርጎ የሚያመጣው? ኧረ ተው ግን አንዳንዴ ያስቡ። ተው ግን እንግዲህ አንድ ለእናቱ አንድ ለራሱ ነው የሰራው። የሃይሚ ማለት የብሩኬ ነው፣ የብሩኬ ማለት የሃይሚ ነው። ሃይሚና ብሩኬ እንደማይለያዩ ግልጽ ነው። አይለያዩ መቼም ቢሆን በመካከላቸው ምንም ያክል ነገር ርቀት ቢኖርም ቢፈጠርም አይለያዩ። መጨረሻቸው ግን አንድ ነው የሚሆነው። እና እንግዲህ ያው ትናንትና በተናገረው ነገርም እንዳለ እሳተ ጎመራው ነው ሰዎች። እኔ ለምን እንደሆነ አላውቅም። በእርግጥ የብሩኬ አነጋገር የሆነ ሀጅ ነው የሚመስለው። ነገሮቹ ወሬዎቹ ሁሉ መንገደኛ በቃ ነገሮችን ፈጠንጠን አድርጎ የሚሄድ ይመስላል። ግን ደግሞ የተወራ ሁሉ እኮ ይሆናል ማለት አይደለም። እዚህ በፊት እኮ በጣም ብዙ ነገር አውርተው ነበር። ሃይሚ ብዙ ጊዜ ከዚህ በኋላ መጨረሻዬ ነው አንገናኝም ተለያይተናል ብላ ከአንድም 3-4 ጊዜ ሃይሚና ብሩኬ በአንድ ላይ ሆነዋል ማለት ነው። እና ሃይሚ ለስራ ነበር የምትፈልጋት። ስለዚህ አሁን በዚች ምክንያት አሳበ ጥላት ለመሄድ ፈለክ እያላችሁ የምታወሩ ሰዎች ግን እግዚአብሔርን ተው። ነገ አንድ ሲሆኑ እናንተ ታፍሩበታላችሁ፣ ይህን ስራችሁን ማለት ነው። እና ሲቀጥል የሚለያት ቢሆን ኑሮ ብሩኬ ተለይቶ የሚሄድ ቢሆን ኑሮ ሃይሚን ባይፈልጋት ኑሮ ማለት ነው ከእናቱ ቤት ለምን ይጠራታል ማለት በቃ ያንን ሰው ኦልሬዲ የተለየው ነው አይደለ? ስለዚህ የምትለዩትን ሰው ደግሞ ባጠገባችሁ ማስደረስ አትፈልጉም። ከእናቱ መካከል አቁሞ ቤቱን ለእናቱ ሰርፕራይዝ ሲያደርግ እሷ እንድታይ ፈለገ እና ይሄ ቢጠላት ነው። ይሄ እኮ ስለሚወዳት ስለሚያከብራት ነው፣ ለሃይሚ ክብር ስላለው ነው። ሲቀጥል ደግሞ ብቻዬን ሰራሁ አላለም እኮ ማለት እዚህ ድረስ አብራኝ ከጎኔ የነበረች ብሎ እኮ በደንብ አድርጎ ነው የመሰከረላት ማለት ብቻህን አይደለም የሰራኸው ማለት ጀምረዋል። አሁን ላይ ደግሞ ማለት ነው እሱ መቻለ ከመጀመሪያ እስካሁን ድረስ አብራኝ የነበረች ለዚህ ስኬት መድረሴ ሃይሚ ነች እኮ ብሎ ተናገረ። ከዚህ በላይ አማርኛ ምን ይናገር? ቆይ እና ገና ብሩኬ ሳይሄድ እናንተ እንዴ አትለባለቡ በፈጠራችሁ። እንዴ እሱ ተናገረ እንጂ እኮ ከሱ አልተለየም አይደለ? ግን በእናንተ አካሄድ ይሆን እንዲለያዩ ነው የምታደርጉት። የምሬን ነው። በቃ ሰው ያላሰበውን ስለምታሳስቡ ሰዎች
ከምሬ ነው። ብሩኬ ያላሰበውን ነገር ነው አሁን የምታሳስቡት እያላችሁት ያለ ነገር ከአእምሮ በላይ ስለሆነ ማለት እሱ በዚህ በኩል እነሱን ለማስደሰት ደፋ ቀና ይላል፣ እዛ በኩል ደግሞ ሰው እንደ እኔ ጥሬ ስጋ መብላት ነው እንደ የጀመራችሁት። ግን ሰዎች በጣም ያሳፍራል። የበሬን ነው ማለት እንደዚህ እያላችሁ እነዚህ ልጆች ለመለያየት አትዳርጓቸው። ምክንያቱም እናንተ በምትናገሩት ነገር አድናቂ ነን ብላችሁ ተለያይታችሁ ያላችሁ ሰዎች በምትናገሩት ነገር የባሰ ከመካከላቸው ላይ ትልቅ ዳገት እየፈጠራችሁ እንዳለ ነው እየተሰማኝ ያለው ማለት ነው። ስለዚህ እሱ ተናገረ ማለት ይሄዳል ማለት አይደለም። አይሄድም። ብሩኬ የትም አይሄድም። ሲጀመርም ይሄን የሰራውን ቤት አብረው ነው የሚወልዱበት የሚከብዱበት። ለማየትም ለመቆየትም ያብቃችሁ እንጂ እናንተ የማታዩት ነገር የለም። እኛ ከቆየን የማናየው ነገር የለም ማለት ነው። በሀይሚና በብሩኬ ህይወት ብዙ ነገሮች እንደሚቀየሩ ተስፋ እያደረገን እንቀመጥ። ያልሆነ አጉል ነገር አትናገሩ እስኪ። እና ሀይሚ በማታው ቪዲዮ እንግዲህ ያው ለመነችውም እያላችሁ ነው ማለት ያው ቀለበት ነበር የጠበኩት ምናምን ስትል ማለት ነው። ለእነሱ ምንም ማለት አይደለም። እነሱ ስለሚግባቡ እነሱ ስለሚተዋወቁ ውስጣቸው ስለሚተዋወቅ ማለት ነው ብትል እሱስ ቢላት እሷስ ብትለው ምን ችግር አለ? ፍቅር እኮ ነው። ፍቅር አይደለ? ይፋቀራሉ እነዚህ ሰዎች ማለት ነው። እና እንደፈለጉ መሆን መብታቸው ነው። እሷም እንደዛ ብላ መናገር መብቷ ነው። ብሩኬን በእሷ ላይ እንደፈለገ ሆኖ መናገር መብቱ ነው። እንዴ እናንተ የእናንተን ህይወት እኛ እንምራላችሁ የምትሉ ሰዎች ግን ደህና ናችሁ? በዛ